በመጪው ዓርብ የሚከበረውን የመስቀል ደመራ በዓልን በደመቀ ሁኔታ ለማክበር በጸጥታ አካላትና በበዓሉ አስተባባሪ አብይ ኮሚቴ በኩል የሚደረጉ ዝግጅቶች መጠናቀቃቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስታውቃለች። ይህን ይፋ ባደረገችበት መግለጫ ላይ ለግጭት ምክንያት የሚሆኑ መልእክቶችንም ሆነ አለባበሶችን መጠቀም የተከለከለ መሆኑን የተናገረችው ቤተክርስቲያኒቱ ሕጋዊ ከሆነው የቤተክርስቲያኒቱ አርማና በሕገ መንግስቱ ከሚታወቀው የኢትዮጵያ ሰንደቅ ዓላማ ውጭ ያሉ አርማዎችን ይዞ መገኘትም እንዲሁ እንደማይቻል መታወቅ አለበት ብላለች። በዓሉን በመስቀሉ የተደረገልንን በጎነት በማስታወስ እንዲሁም ደግሞ ፈጣሪን በማመስገንና የቤተክርስቲያኒቱን ትውፊት በተገነዘበ መልኩ ማክበር ይገባል ያለችው ቤተክርስቲያኒቱ በዕለቱ የሚከወኑ ሃይማኖታዊ ተግባራት ሁሉ ሰላምን የሚሰብኩ መሆን እንደሚገባቸው አሳስባለች። አቤል አበበ በመግለጫው ላይ የተላለፉ ዋና መልእክቶችን እንደሚከተለው አሰናድቷቸዋል። በዓለ መስቀል የሰላም በዓል ነው። በበዓሉ ፍቅር ይገለጥበታል፣ መከባበርም ይታይበታል። ቅድስት ቤተክርስቲያን የሥርዓት ምንጭ እንደመሆኗ በዓሉን በሥርዓት ስናከብር በሚገለጠው ውበት ኦርቶዶክሳዊ ማንነታችን ይገለጻል። ስለዚህ አለባበሳችን፣ ዝማሬያችንና አጠቃላይ እንቅስቃሴያችን ሁሉ በሥርዓት የሚከናወንና ሰላምን የሚሰብክ ሊሆን ይገባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ልጆቻችን ይህን የመሰሉ የአደባባይ በዓላትን በምናከብርባቸው ጊዜያት ሁሉ ተለይተን የምንታወቅባቸው አለባበሶች አሉን። እነዚህም ከቤተክርስቲያናችን ሥርዓትና ከኢትዮጵያዊ ባህላችን ጋር የተስማሙ ናቸው። ነጭ ልብስ ለብሶ ሰላምን መስበክ ከጥንት አባቶቻችን ጀምሮ በበዓላት የሚከናወን ሥርዓት ነውና ይህንኑ ልንከተል ይገባል። ከዚህ ሥርዓት የወጡና በተለያየ መንገድ በሚዘጋጁ አልባሳት ልዩነትን የሚፈጥሩ አለባበሶችን ማስወገድ ይገባል። መስቀል እግዚአብሔር ዓለምን የታረቀበት ለዘላለም ሕይወት የሚሆን ቅዱስ ሥጋውና ክቡር ደሙን የሰጠበት ክርስቶስ የሚታይበት የመዳን ምስጢር ነው። በዚህ ምክንያት ቅድስት ቤተክርስቲያን መስቀልን እጅግ ከፍ አድርጋ ታከብረዋለች። በዓለ መስቀልን የምናከብረው በመስቀሉ የተደረገልንን በማሰብና ጌታችንና አምላካችን ኢየሱስ ክርስቶስን በማመስገን ነው። ይህንን ታላቅ በዓል በተሟላ መንፈሳዊ ስነ ስርዓትና በሰላማዊ መንገድ ለማክበር የረጅም ጊዜ ዝግጅት ተደርጓል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከተዋቀሩ አብይና ንዑሳን ኮሚቴዎች ጀምሮ በሚመለከታቸው መምሪያዎች በቂ ቅድመ ዝግጅት ተደርጓል። እንዲሁም በዓሉ በሰላም ተጀምሮ በሰላም እንዲጠናቀቅ የሀገሪቱ የጸጥታ አካላት የበኩላቸውን ከፍተኛ ጥረት እያደረጉ ይገኛሉ። የበዓሉ ተሳታፊዎችም የበኩላቸውን ድጋፍ እና ትብብር እንድታደርጉ እንጠይቃለን። ሰንደቅ ዓላማን በተመለከተ የኢትዮጵያ ብሔራዊ ሰንደቅ ዓላማና በሕገ ቤተ ክርስቲያን አንቀጽ 4 በተደነገገው መሰረት የቤተ ክርስቲያናችን አርማ ብቻ የተፈቀዱ ናቸው። ከዚህ ውጪ ምንም አይነት ምልክት ያላቸው አርማዎችና ምልክቶች እንዲሁም በሃይማኖት ሽፋን የሚደረጉ ማናቸውም ውዝግብ ምክንያት የሚሆኑ እንቅስቃሴዎች ከሕገ ቤተ ክርስቲያን ውጪ የሆኑና ቤተ ክርስቲያናችንን የማይወክሉ መሆናቸውን ሊታወቅ ይገባል።